አድነን አቤት ላወራ የምፈልገው ነገር አለ። እኔ ምንም ነገር ማውራት አልፈልግም። እባክህ ወንድሜ እንደዚህ አትለወጥብኝ። ይሰለቻል እኮ አንዳንድ ነገር። በዊልቸር መሆኔ ነው አይደል ያሰለችኝ? እሱ ነው አይደል ሸክሙን ኩባድ። አዎ ሸክም ሆንክብኝ፣ ከሸክምም በላይ። ወንድሜ እውነት አንተ ነህ እንደዚህ ያልከኝ? አዎ አሁን ተሳልፈኝ። ቆይ ግን ከመሄድ በፊት አድናል የእኔን እውነት ወቅ። ቢያንስ ብጠላኝም ብሰለችም እውነቴን ስማልኝ። ምንድን ነው? እኔ እኮ ደብዳቤውን የጻፍኩት ሎናን በጣም ስለማፈቅራት በቃ ስትጨነቅ ማየት ስላልቻልኩ ነው ወንድሜ። ደግመህ ስለ ሎና እንዳታወራ ሰማኛል። እጅም ስለሷ እንዳታወራሽ እንዴ። ቆይ ምንድነው ጸባይን የቀየረው? ይቅርታ እያልኩ እኮ ነው ወንድሜ። ሰማሁ እኮ ግን ደግሞ ደግመህ ሎና አጠገብ እንዳላይ። አድናንና ሮቤል ተፋጠዋል። አድናን ከክፍሉ ሲወጣ ሮቤልም ወደ ሚራል እያመራ ነበረ። አድናን ግን እቤት ድንገት ነበርና በዚህን ሰዓት ሁለቱም ተገጣጥመዋል። ወንድሜ ላወራ ፈልጋለሁ በማለት ነበረ አድናንን እየተናገረው። አድናን ግን በዚህን ሰዓት አንተን ማዋራት አልፈልግም ብሎት ነበረ። እኔ ግን ላወራ ፈልጋለሁ፣ ስለ ሉሃና ላወራ ፈልጋለሁ ብሎታል። በዚህን ሰዓት ስለ ሉሃና ያለውንም ነገር ለማናገር ይሞክራል። አድናን ግን አሳልፈኝ በቃ ታውቃለህ በጣም ይሰለቻል እያለ እንደሚሰለቸውና ሲናገረው ነበረ። በዚህን ሰዓት ግን ሮቤል ከዊልቸር መሆን የሰለቸው አይደለ አደከምኩህ እያለው ነበረ። አድናን በዚህ ሰዓት አዎ ይሰለቻል እያለ ደጋግሞ ሲናገር ነበረ። በመጨረሻ ግን ይህንን ነገር የውልቅ የጻፍኩትንም ደብዳቤ እኮ ለሉሃና አስቤ ነው፣ ፍቅር ስለያዘኝ ከሷ ጋር ጭንቀቷ ማየት ስላልቻልኩኝ ነው በማለት ውሸቱን ቀጥለዋል። በዚህን ሰዓት አድናን ድንቄም ፍቅር ግን ደግሞ ካሁን በኋላ እመነኝ ስለ ሉሃና አንዳች ቃል መናገር አትችልም እንዳትናገር በማለት አስጠንቅቆታል። እንዴ ወንድሜ እንዴት ነው ፍቅር ይዞኛል እያልኩህ እንዴት አደርጋለህ እያለው ነበረ። በዚህን ሰዓት ነግሬሃለሁ አንድም ቃል ስለ ሉሃና መናገር አትችልም ብሎታል። አድናን የተናገረውን ነገር በጣም አስጨንቆታል ሮቤልም። በዚህን ሰዓት ሮቤል ፈጥኖ ስልክ ደውሏል ወደ ሚራንም በመጥራትና ፈጥነን ውጭ ተገናኝተን ሁሉንም ነገር ማስተካከል አለብን ብሏታል። ሚራ ይሄን ባላት ጊዜ ይሄን ነገር እሷ ካሁን በኋላ ከሱ ጋር መታየት እንደሌለባትም ስትናገር ነበርና ይሄ ነገር ደግሞ እሱ ልክ እንዳልሽው ነው። ስለዚህ አድናን ስለሌና ስላንቺ ግንኙነት የደረሰበት ነገር ያለ ይመስላል ብሏታል። በዚህን ሰዓት ምን እያልከኝ ነው? እንዴት እንዲህ ልትል ችለሃል? በማለት ነበረ። አድናን አግኝቶኝ ነበርና በጣም ደስ የማይሉ ቃላቶችንም ሲናገረኝ ነበረ። ስለዚህ እኔና አንቺ እዚህ ሳይሆን ከዚህ ቤት ውጪ ወጥተን መነጋገር አለብን ብሏታል። ምክንያቱም አድናን በጣም እየተከታተለን ነው። ስለዚህ ውጭ ላይ ካልሆነ እዚህ ምንም ማውራት አንችልም ብሏታል። አድናን በዚህን ሰዓት ከሮቤል ከተለያየ በኋላ ሜራና ሮቤል ተያይዘው ከቤት ወጥተዋል። ድጋሚ አድናን ሮቤልም ለማናገር ሞክረዋል። በዚህ ሰዓት ግን በሩ ቁልፍ ስለነበረ በሩንም መግባት አልቻለም። ከመጀመሪያው እያንኳኳለት ነበረ ሮቤል እያለ ግን ድምጽ ስላልተሰማው በሩንም ለመክፈት ሞክሮ ነበረ። ያገኘው ግን በሩ ውስጥ ተቆልፎ ስለነበረ ፈጥኖም ወደ ሜራ ያመራል። ወደ ሜራም በሚሄድበት ሰዓት ክፍሉ ባዶ ነበርና በዚህ ሰዓት ምንድነው የተፈጠረው በማለት ስልክ ይደውላል። ወደ ሮቤልና ወደ ሜራ ስልክ በሚደውል ሰዓት አንዳቸውም ስልክ እየመለሱለት አልነበረም። በጣም ተጨናንቆ ነበርና ሳሎን ላይ ቁጭ ብሎ ሉሃና ወደሱ ትመጣለች። ሉሃና በመጣች ሰዓት ምንድነው የሆንከው ነገር አለ እንዴት ተጨናንቀሃል እያለችው ነበርና በዚህ ሰዓት እሱም አዎ ሮቤል የለም ከቤት ላናግረው ፈልጌ ነበረ እያላት ነበረ። በዚህ ሰዓት ከቤት የለም እንዴ ምናልባት ውስጥ ላይ ሆኖ ቁልፎት ከሆነ ብላ ነበረ። አዎ ግን ሳንኳኳለትም የለም በሩን ቁልፍ ነው ብሏታል። እና ደግሞ ሜራም ከቤት የለችም እያለ ነው። ስልክም ደጋግሜ ስደውልላት ነበረ እሱም ስልኩን አይመልስም እሷም እያለ ሮቤልም አድናን እንደተጨነቀ ለሉሃና ይነግራታል። ሉሃና በዚህ ሰዓት እንዴት ሊሆን ይችላል ሁለቱም ከሌሉ ምን እያደረጉ ሊሆን ይችላል በማለት ነበረ የተናገረችው።
አላውቅም ግን ሁለቱም ቤት ውስጥ የሉምና ምን እንደሆነ አላውቅም በማለት ስልክ ደጋግሞ ሲደውል ነበረ። ሮቤልና ሜራ ውጭ ላይ በጣም ጭንቀት ውስጥ እንደገቡና ወንድሜ አድናን ሁሉንም ነገር ያወቀ ይመስላል። ስለኔና ስላንቺ ግንኙነት የሆነ ኢንፎርሜሽን አለው። ስለዚህ እኔና አንቺ ካሁን በኋላ መገናኘት የለብንም በማለት ነበረ። ሮቤልም ለሜራ ያሳምናት። ሜራ ይሄ ነገር ካወቀማ እኮ አለቀልን ማለት ይቻላል። እኔ ካንተ ጋር ግንኙነት እንዳለኝ ካወቀ አድናን አይለቀንም በህይወት በማለት ፍራቻዋንም ለሮቤል ስትነግረው ነበረ። እሱን እኮ ነው ያልኩሽ፣ በጣም ተቀይሮብኛል፣ የማላቀው ሰው ነው የሆነው አድናን እያለ ሲነግራት፣ ሜራን በዚህን ሰዓት አዎ እኔ ራሱ ንግግሮቹ ሁሉ ተቀያይሮብኛል፣ በጣም አስፈርቶኛል እያለችው ነበረና አሁን ላይ ያለውንም ነገር ማስተካከል የምንችለው በመራራቅና እኔና አንቺ እቤት በጭራሽ መገናኘት የለብንም፣ ሁሌም ቢሆን እዚህ እየመጣን ሌላ ቦታ እንገናኛለን ብለዋታል። አሁን ላይ አድናን ጥርጣሬ ውስጥ እንዲገባ አድርገዋለች ሉሃና። የውልህ ግን እውነት ክፍል የሉ ሁለቱም አብረው እዚህ ከሌሉ ሁለቱም አብረው ሊሆኑ ይችላሉ በማለት ነበረ የተናገረችው። ሉሃና የተናገረችው ነገር አይ አድናን ሊሆን አይችልም በማለት ነበረ። የውልህ አድናን ንቃ እያልኩህ ነው፣ ግን አንተ መቼም ልትነቃ አትችልም ብለዋለች። በዚህን ሰዓት በመጨረሻ ደጋግሞ አድናን ስልክ ሲደውል ሜራ ስልኩንም ታየዋለች። የውልክ ደግሞ ደዋወለብኝ ስልኩ ምን ላድርግ እያለችው ነበረ ለሮቤል። ሮቤልም በዚህን ሰዓት ይሄ ስልክ ማንሳት አለብሽ፣ ስልኩ ካላነሳሽው የበለጠ ጥርጣሬ ውስጥ ያስገባናል ብሏታል። በመጨረሻ ስልኩን አንስተዋለች። አድናንንም አድናን ስታገኘው ምንድነው ሜራ ስልክሽ አትመልሺው ከቤት የለሽም እያላት ነበርና በዚህን ሰዓት ሜራም በመዋሸትና የሆስፒታል ቼክ አለብኝና እዛ ሄጄ ነው ትለዋለች። በዚህን ሰዓት ቶሎ ብሎ ስልኩን ዝግት አድርጎባታልና ሮቤልን ፈልግ ያለው ያላትንም ብቻ ነበረ እየሰማችው። ስልኩ ጆሮዬ ላይ ዘጋብኝ እኮ እያለች ነበረ። በዚህን ሰዓት ሮቤል ታዲያ ምንድነው ሚሻለን እያለ እኔ አላቅም፣ በቃ አሁን ላይ በጣም ፈርቻለሁ፣ ምን እንደማደርግ አላቅም እያለች ሮቤልን ፍራቻዋን ስትነግረው ነበረ። አሁን ላይ ሉሃና ስትጠይቀው ነበረ ነው ምንድነው ያለሽ፣ ምንድነው ያለችክ፣ የት ሄዳ ነው እያለች ስትጠይቀው ነበረ። ወደ ሆስፒታል ቼክ አለብኝ ብላ ተናግራኛለች እያለ ግን አድናን የእውነት አመንካት እያለችው ነበረ። አዎ ከሮቤል ጋርም አብረው አይደሉም እና ሆስፒታል ቼክ አፕ አለብኝ ነው ያለችኝ ብለዋታል። በዚህን ሰዓት ሉሃና በጣም ተበሳጭታለች። አድናን ንቃ እያልኩህ አንተ ግን መቼም ለመንቃትም ፍላጎትም የለህም፣ መቼም አትነቃም እያለች ስትበሳጭ ነበርና በዚህን ሰዓት እንዴ ለምንድን ነው እንደዚህ የምትይኝ ሉሃና፣ እኔ እኮ እያለ አንተ እኮ ምን ሁሌም ቢሆን የሚናገሩህንም ነገር አትስማ አትመን እያልኩህ ነበርና አንተ ግን ገናም አሁንም መጀመሪያውንም ትሰማለህ፣ የመጀመሪያውን አድናነክና መቼም የምትነቃ አይመስለኝም እያለች በጣም ስትናደድ ነበረ። በዚህ ሰዓት አድናን በጣም እንደማይጠራጠር ሲሆንባት ካሁን በኋላ ነው ያገባኝም የፈለግከውን ማመን ትችላለህ በማለት ተነስታ ለመሄድ ትሞክራለች። በዚህ ሰዓት እሺ ምንድነው ምትይኝ፣ ያልሽኝን ሁሉ አደርጋለሁ ብለዋታል አድናን። ይኸውልህ የዚህ ቤት ሌላኛው ቁልፍ ካለክ እንክፈተው፣ ስለዚህ ሁሉንም ነገር እዛ እናውቃለን ብለዋታል። በዚህ ሰዓት አድናንም ወደ በሩ በመሄድና ወደ በሩ ይጠጋል ማለት ነው። በሩንም በማንኳኳት አልተከፈተም። ድጋሚ ለመክፈት ሲሞክር ግን ያየውንም ማመን አልቻለም። በሩ ከውስጥ ክፍት ተቆልፎ ከላይ ተቆልፎና በሩ ዝም ብሎ ዊልቸሩም እዛ ውስጥ ነበረ። በዚህን ሰዓት አድናን ያየውንም ነገር አስደንግጦታል። ዊልቸሩ ለብቻውን ቤት ተቆልፎበት ሉሃናም በስተመጨረሻም በአይንህ አይተሃል፣ አየክ አይደለ ሁሉንም እውነት በአይንህ አይተሃል ብለዋለች። ሮቤልም ከሜራ ጋር በጣም ሲጨቃጨቁ ነበረ። ታውቃለህ አንተ በጣም ከባድ ስህተት ሰርተሃልና እንዴት አድርገህ ነው ዊልቸሩ እዛ ትተህ የምትመጣው በማለት ትናገረዋለች። ማንም አይደርስበትምና ቀድመሽ አንቺ ትገቢያለሽ፣ እኔ ደግሞ ተከትዬሽ አንቺ አይተሽ ትነግሪኝና ገባለሁ ብለዋታል።
አድናን ግን አሁንም ያየው ነገር በይፋ ማውጣት ፈልጎ ነበርና ሚራ ወደ ውስጥ ስትገባ አድናን ዊልቸሩ ላይ ቁጭ ብሎ ታገኘዋለች። በድንጋጤ ነበረ የምትሆነውም ያጣችው።